ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 10 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በጋይንት አውራጃ የአማራ ፋኖ ብሔራዊ ንቅናቄ በብልጽግና ሰራዊት ላይ ባካሄደው ውጊያ 37 ወታደሮችን ከጥቅም ውጭ ማድረጉን አስታውቋል። በጎጃም ጠቅላይ ግዛትም የብልጽግናውን ወታደሮች ከካምፕ ማስለቀቁ የተገለጸ ሲሆን ዝርዝር መረጃዎቹ በቀዳሚነት ይደመጣሉ። ጠላታችን ብልጽግና ብቻ አይደለም ሲል የፋኖ አመራሩ ተናግሯል። የአማራው ህልውና ትግል ከፍተኛ ጥንቃቄና የመሪዎችን ብልሃት የሚጠይቅበት ደረጃ ላይ መድረሱን የገለጸው አዛዡ ፋኖ የሚጋፈጣቸውን ተግዳሮቶችና የትግሉን ቀጣይ አቅጣጫ የሚያብራራውን ቃለ ምልልስ ይዘነዋል። ታደምጡታላችሁ። በጎጃምና በሸዋ ጠቅላይ ግዛቶች የአማራ ፋኖ ብሔራዊ ንቅናቄ ወሳኝ የህዝባዊ ውይይት መድረኮችን፣ የሰራዊት ግንባታና የመዋቅር ማጠናከሪያ ስራዎችን ማከናወኑን ገልጿል። የተካሄዱትን መድረኮችና የተላለፉ መልእክቶችን በዝርዝር እናቀርብላችኋለን። በትግራይ ክልል የአዛውንቷ ወይዘሮ አሃዛ ህሉፍ እስር ያስነሳው ህዝባዊ ቁጣ አሁንም አልበረደም ተብሏል። ከቅርብ ጊዜ ወዲህ በርካታ ዜጎች እየታሰሩ መሆኑን የሚገልጹት ነዋሪዎቹ በክልሉ ያለውን ወቅታዊ ሁኔታ እንዴት ይገልጹታል የሚለውን ዘገባ ይዘነዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። 37 የጠላት ሰራዊት ከጥቅም ውጭ ሆኗል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በጋይንት አውራጃ ባካሄደው ውጊያ 37 የብልጽግናን ሰራዊት ከጥቅም ውጭ ማድረጉን አስታወቀ። በጎጃም ጠቅላይ ግዛት ደግሞ የብልጽግናውን ሰራዊት ከካምፓስ ኮብልሏል። የ206ኛ ኮር አንበሳው ጋይንት ክፍለ ጦር ዛሬ ከጧት ጀምሮ ባደረገው ትንቅንቅ 15 የብልጽግናውን ሰራዊት እርምጃ የወሰደባቸው ሲሆን 22 ደግሞ ከባድ ጉዳት እንደደረሰባቸው የኮር ህዝብ ግንኙነት ክፍል አስታውቋል። የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ዛሬ ሰኔ 10 ቀን 2018 ዓ.ም በጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በወሰደ የተቀናጀና የማጥቃት እርምጃ በጠላት ኃይል ላይ ከባድ ጥቃት አድርሷል። ውጊያው ከጧቱ 12 ሰዓት ተኩል እስከ 10 ሰዓት ተኩል የዘለቀ ከባድ ትንቅንቅ ነበር የተካሄደው ብለዋል። ፋኖ ከፍተኛ ድል በተጎናጸፈበትና ሁሉንም የክፍለ ጦርን ሁሉንም ብርጌዶች በውጊያው ባሳተፈበት ተጋድሎ ውጊያው የተካሄደው ውሃ ምድር ዳሞት ጥጥራ ጎለየና አህያ ጠላትን ጨምሮ እስከ ጎብጎብ ያለውን ሰፊ ቀጠና ባካለሉ ቦታዎች ውጊያው መካሄዱን አስታውቋል። የኮር ህዝብ ግንኙነት ክፍል ኃላፊ አርበኛ ጋሻው ግዛት አክሎም በእነዚህ ስትራቴጂካዊ ይዞታዎች ላይ በተካሄደውና ለሰዓታት በዘለቀው አስደማሚ ውጊያ ከክምር ድንጋይ ወደ ስማዳ መገንጠያና ከንፋስ መውጫ ስማዳ መገንጠያ ባደረገው ያገዛዙ ስምሪት ቢሆንም በክፍለ ጦሩ አናብስቶች ብርቱ ክንድ የጠላት መከላከያ መስመሩ ሙሉ በሙሉ ተበታትኖ በሁለቱም አቅጣጫ የመጣው የጠላት ሰራዊት ተመቶ ቀሪ ኃይሉን ይዞ ወደ ተነሳበት አቅጣጫ ለመመለስ ተገዷል ብለዋል። 37 የብልጽግናው ሰራዊት ከጥቅም ውጭ በሆነበት የአንበሳው ጋይንት ክፍለ ጦር ተጋድሎ 8 የነፍስ ወከፍ መሳሪያዎች ፋኖ ገቢ አድርጓል። ከፍተኛ ቁጥር ያለው ተተኳሽም ፋኖ ገቢ ማድረጉን የህዝብ ግንኙነት ክፍሉ ተናግሯል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በጎጃም ጠቅላይ ግዛት መኮብለሉን ቀጥሎ ዛሬም ደብረ ወርቅ ከሚገኘው የሰራዊቱ ካምፕ የአድማ ብተና አባላት ካምፕ ወጥተው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የባዲን አድማ ብተና አባላት ሙሉ ትጥቃቸውን እንደያዙ አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት ሙሉ ትጥቃቸውን እንደያዙ ነው። የአድማ ብተና አባላቱ ፋኖን ከተቀላቀሉ በኋላ በሰጡት አስተያየት የመንግስት ሰራዊት ሞራሉ ተጎድቷል፣ አንድም አባል የመዋጋት ስነ ልቦና የለውም ሲሉ ተናግረዋል። ፋኖ አንድነቱን ካጠናከረና ውስጣዊ አንድነቱን ካጸና ቀሪው ኃይልም ቀስ በቀስ ፋኖን መቀላቀሉ እንደማይቀርም ገልጸዋል። በተደራጀ መንገድ ያለ አንድ ጥይት የጠላትን ካምፕ እያፈራረሰ ነው ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል በቀጣይም ሌሎች የሰራዊቱ አባላትን ከካምፕ በማስኮብለል የብልጽግናውን ሰራዊት የማዳከም ስራቸውን አጠናክረው እንደሚቀጥሉ አስታውቋል። ጠላታችን ብልጽግና ብቻ አይደለም። ፋኖ የአማራ ህዝብ አሁናዊ የህልውና ትግሉ ከፍተኛ ጥንቃቄ የሚፈልግና በተለይም የፋኖ መሪዎችን ብልሃት የሚጠይቅበት ደረጃ ላይ መድረሱን የፋኖ መሪው ተናገረ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በጌምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን ለጣና ቴሌቪዥን እንደገለጸው ፋኖ የአማራን ህዝብ አሁናዊና ጥንተ ጠላት ኃይሎችን በብቃት እየተዋጋ ነው ብለዋል። ባለፉት 2 ተከታታይ ቀናት በጌምድር ክፍለ ጦር አይሸሽም ብርጌድ በሰቀልታ አይምባ ቀጠና ከብልጽግናው ሰራዊት ጋር ብርቱ ውጊያ ማድረጉን የገለጸው የክፍለ ጦር ዋና አዛዥ ጠላት በ5 አቅጣጫ ኃይሉን አሰባስቦ የመጣው
የስድስተኛ ክፍል ሚኒስትሪ ፈተናን ለማቋረጥ ነበር ሲል ተናግሯል። ሆኖም የአማራ ፋኖ ለትግል የወጣበትን የህዝብ አደራ አስጠብቆ መታገሉን በመቀጠሉ አይሸሽም ብርጌድ የብልጽግናውን ሰራዊት በገባበት መንገድ ከባድ ምት በመምታት የብልጽግናውን ሰራዊት አቅድ አክሽፏል ብሏል። የጠላት ፍላጎት የአማራ ተማሪዎች ፈተናውን እንዳይፈተኑ ነበር ሲል የገለጸው አርበኛ አንደበት ጥላሁን ፈተናውን እንዳናስፈትን ለማደናቀፍና የእኛን ሰራዊትም አፍኖ ለመውሰድ የመጣው የስርዓቱን ክፋት የሚያረጋግጥ ነው። ነገር ግን አይሸሽም ብርጌድ ያደረሰችበት ምት የወደቁና የቆሰሉ ሰራዊቱ አባላቱን ለማንሳት ካዘዞ ካምፑ ተጨማሪ ኃይል ለማስገባት ተገዷል። ጠላት እንዳሰበው ፈተናውን ማደናቀፍ እንዳይችል ተደርጓል ብሏል። አርበኛ አንደበት አክሎም የተደረገው ጉዳይ በጣም ከባድ ተጋድሎ ነው ስናደርገው በተለያየ አቅጣጫ 8ኛ ክፍልና የ6ኛ ክፍል ክልላዊ ፈተና ለማደናቀፍ መንግስት ያለ የሌለ ኃይሉን ተጠቅሞ መጥቶ ነበርና ከተለያየ ከተሞች አወጣቶ እንዲሁ በጫንባ ጭልጋ ወረዳ ኃይል ጨምሮ በቡሃና በደልጊና ጨይት አድርጎ ሰራዊታችን የኛ የአማራ ፋኖ በጌምድር ክፍለ ጦር ፈተና ያስፈተነ ነበርና የክልላዊ ፈተና ያስፈተነ ነበር። ይሄን ለማደናቀፍና አፍኖ ለመምታት የመጣውን ኃይል ያው ያለ ኃይሉን ተጠቅሞ መጥቶ አይምባ ቀጠና ላይ ወይም ሰቀል በሚባል ቦታ ላይ ስበን በማስወጣት ጣት በደንብ ተመቶ አይቀዙ ቅጣት ተቀጥቶ ቆስለኛውንም ሆነ አስከሬኑን ሳነሳ እንደሄደ ዛሬ በጣም ከባድ ምት ተመቶ እንደተመለሰ ብለናል። በጣም በሚገባ አስከሬኑንም ሆነ ቆስለኛውን ለማውጣት አቅቶ ካዞ ኃይል ጨምሮ አስከሬኑን ቆስለኛውን ይዞ ወጥቷል ማለት ነው። በጭልጋም በተለያየ ቦታ የሚወጣው ኃይል ተመልሶ ይህን ምት መቋቋም ሲያቅተው ተመልሶ ወደዛ ሄዷል ማለት ነው። በዚህ በ8ኛ ክፍልና በ6ኛ ክፍል ክልላዊ ፈተና ለሁለት ዓመታት ያህል ተቋርጦ የቆየውን ትምህርት ቤት እንደገና እንዲጀመር አድርገናል። ተፈትኖ ትምህርቱን አስጀምረዋል። ከተጀመረ በኋላ አሁን በመጨረሻ ሰዓት አቅም የለኝም የአማራ ፋኖ ማስፈተን ይችላል በሚል ሪፖርት ካደረገ በኋላ ክንፈውን አምሮ ለህዝቡም ያስተማረን ለልጆችም ጥሩ እንዳይደነግጡ እንዳይደናበሩ ጥሩ ትምህርት ጥሩ ግብዓት እየሰጠን እያስፈተነ ባለበት አጋጣሚ በድጋሚ የአማራ ህዝብ እንዳይማር ወይም ደግሞ ፈተናውን እንዲያደናቅፍ የመጣን ኃይል ዛሬ አይቀዙቅጣት ቀጥተን ሰደነዋል። አርበኛ አንደበት ጥላሁን አሁናዊ የፋኖን ትግልና ቀጣይ ጉዞን አስመልክቶ ሲናገርም የአማራ ህዝብ ፈተናው ብዙ ጠላቶቹም የዚያኑ ያህል ስለሆኑ ከውስብስብ ችግር ለመውጣትም ሆነ በአሸናፊነት ለማጠናቀቅ የፋኖ መሪዎችን አስተዋይነት የሚጠይቅበት ደረጃ ላይ መድረሱን ተናግሯል። በተለይም የአማራ ህዝብ የሉና ትግል የጠላትና ወዳጅ ልየታን በተመለከተ የፋኖ መሪዎች የሚመዘኑበት ወሳኝ ወቅት መሆኑን የሚናገረው የፋኖ መሪው ጠላታችን ወዲድ ብልጽግና ብቻ አይደለም፣ ህወሓት ወያኔም ጠላታችን ነው። ይህን የማያውቅ የአማራ ፋኖ መሪም ሆነ ታጋይ ይኖራል ብዬ አላስብም። ካለ ግን ጥንቃቄ ሊያደርግ ይገባል ሲል አሳስበዋል። ወደ ኦሮሚያ ክልል ምርጥ ዘርና ትራክተር ሲላክላቸው ወደኛ ግን ታንክና ዲሽቃ ነው የሚላክልን ሲል የተናገረው የግዙፉ በጌምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን የኃይል አሰላለፍ ልየታን በተመለከተ ለፋኖ መሪዎች ሲያሳስብም ባለን እንቅስቃሴ መናገር መፈልገው ጠላታችን በአራቱም አቅጣጫ ጠላታችን አለ። ይሄ መደበኛ ጠላታችን የኛ ጠላታችን ብልጽግና ብቻ አይደለም፣ ወያኔም የኛ ጠላታችን ነው። በተለያየ ዳር ላይ የተቀመጡ ብዙ ጠላቶች አሉን። እነዚህን ጠላቶች ለመመከት ይሄን ጠላት ለመመከት በጎንደር ወይም ደግሞ እንደ አማራ ፋኖ ብሔራዊ ንቅናቄ አንድ ልንሆን ይገባል። መግባባት ያስፈልጋል። እንደ አማራ ፋኖ የአማራን ህዝብ አንገቱን እንዳይደፋ አንገቱን ቀና ለማድረግ ህዝባችን ለማስደሰት አንድ መሆን ያስፈልጋል። እርስ በርስ መተቻቸቱን ትተን ትክክለኛ ትግልና ትክክለኛ አመለካከትን ይዘን ጠላታችን ትኩረታችን ወደ ጠላታችን ትኩረታችን ራሳችን ማደራጀትና ራሳችን ማብቃት ሊኖርብን ይገባል። እርስ በርስ የሆነ ነገር ከመታየት እንደ ጎንደር እንደ ወሎ እንደ ሸዋ እንደ ጎጃም አንድ ሆነን ትግላችን ልንታገል ይገባል እንጂ ሌላ ሐሳብና ወይም ደግሞ ከጎረቤት ሀገሮች ጋር እንደነ ትግራይ ወይም መሰል ሀገሮች ጋር ትስስር እየፈጠሩ ሌላ የጎረቤት ሀገር ተልኮ ይዞ መጥቶ የአማራን ህዝብ ትናንት በገጀራ
በካራና በማጢስ እየተከተከተ እየታረደ ሲሞት የነበረን ህዝባችን ሲገል የነበረ ጠላታችን ዛሬ ከጎናችን አድርገን ልንታገል አይገባም። እኛ እነሱ ከመጡ በእኛ መስመር ሳይሆን በሚራሳቸው መስመር በራሳቸው በሚሄዱበት አግባብ ሄደው የራሳቸውን ጠላት ሊጎዱ ይገባል እንጂ በእኛ ተጠቅመው ወይም እኛ እንድልይ አድርገው የነሱን ሐሳብና የነሱን ተልእኮ ሊያስፈጽሙ አይገባም። አሁንም ቢሆን መናገር የምፈልገው በአማራ ፋኖ ብሔራዊ ንቅናቄ ከነሱ ጋር ያለው የፋኖ አመራር ካሁኑ ቢያቆምልንና እኛም ራሳችን አውቀን ትግላችን ብንታገልበት የወጣንበትን ትግል አውቀን እንደ ትግል የአማራን ህዝብ መከራና የአማራን ህዝብ ሶቀቃ የአማራን ህዝብ መከራ ልናድን ይገባል። የአማራ ህዝብ እንደማንኛውም ክልል የአማራ ክልል እንደማንኛውም ክልል ማዳበሪያ እንዲያገኝ እንደማንኛውም ክልል ትራክተርና ምርጥ ዘሮችን ሊያገኝ ይገባል እንጂ የአማራ ክልል እናውቃለን እኮ እንዴ በኦሮሚያ ክልል እና በአማራ ክልል የሚሄደው በኦሮሚያ ክልል ታንክ በኦሮሚያ ክልል ማዳበሪያ ምርጥ ዘርና ትራክተር ሲሄድ በአማራ ክልል እየመጣ ያለው ድሽቃዙ ታንክ ነው እየመጣ ያለው መድፍ ነው እየመጣ ያለው የሚገለው የሚያጠፋው። ይሄ ያልገባው የአማራ ፋኖ ደግሞ እኔ ያላቅም የአማራ ህዝብ ይሄን ያልገባው ይሄንም አውቀን እንድንቀሳቀስና አንዱን የአማራ ህዝብ ቀና እንድናደርግ ነው ማስተላለፈው መልእክተኝ። የፋኖ ወሳኝ መድረኮች በጎጃምና በሸዋ። የአማራ ፋኖ ብሔራዊ ንቅናቄ ከመደበኛ ውጊያ በተጓዳኝ የወታደራዊ ሪፎርምና ሰራዊት ግንባታ የህዝባዊ ውይይት መድረኮችና የጊዜው አስተዳደር መዋቅር ዝርጋታ ላይ ብርቱ ስራዎችን እያከናወነ መሆኑን አስታውቋል። አጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን ሰዴ ወረዳ የ16ኛ ቀበሌ ሊቀመንበር ሰላምና ደህንነትና የህግ ኮሚቴዎች ጋር ውይይት ማካሄዱን ገልጿል። ሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ ቀደም ሲል በሸዋ በነበሩ ሁለት ዕዞች ስር በተለያየ ጎራ ተሰልፈው የነበሩት የአጼ አምደ ጽዮን ኮር 7ለ7 ክፍለ ጦርና የአጼ ዘርዓ ያዕቆብ አንደኛ ኮር 7ለ7 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነት አድርገዋል ብለዋል። የአጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በምስራቅ ጎጃም ዞን ሰዴ ወረዳ ከባዲን አፋኝ መዋቅራዊ ጭቆና ነጻ የወጡ አካባቢዎችን ጊዜያዊ መንግስት አደራጅቶ አመራር መመደቡን አስታውቋል። ከቀናት በፊት በቀጠናው የአጼ ቴዎድሮስ ዕዝ 206ኛና 201ኛ ኮር በቅንጅት ባካሄዱት ተጋድሎ ነጻ የወጡ አካባቢዎች መኖራቸው መዘገባችን ይታወሳል። በፋኖ የተደራጀው የወረዳው ጊዜያዊ አስተዳደር መዋቅርን ዓላማ በተመለከተ በተሰጠ መመሪያ ውይይት ተካሂዷል። የውይይቱ ዋና ዋና ነጥቦች ደግሞ ጓዳዊ ዝምድናን ተግባብቶ ስራን ስለመስራት፣ የታጠቀውን ኃይል ንቃተ ህሊና ማስረጽና ማደራጀት፣ ህዝባችን በድርጅታችን ላይ ያለው አቅም ምን ይመስላል የሚሉት ናቸው ሲል የኮር ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በስሩ የሚገኙ ሁለት ክፍለ ጦሮች ለውህደት የጋራ ምክክር ማድረጋቸውን የዙ ህዝብ ግንኙነት መምሪያ አስታወቀ። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ስለ ውህደቱ የውይይት ምዕራፍ ሲገልጽም የአማራ ፋኖ አንድነት ውጤት የሆነው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከተመሰረተ ወዲህ በቀጠናው የሚገኙ የፋኖ ሰራዊት አባላትን በማናበብ በጠላታችን የብልጽግናው የጦር ኃይሎች ላይ በርካታ አመርቂ ድሎችን በቅንጅት መቀዳጀት ችለናል። ከተከናወኑት ተጨባጭ የጋራ ዘመቻዎች በተጓዳኝ ቀደም ሲል በሸዋ ጠቅላይ ግዛት በነበሩ ሁለት ዕዞች ስር በተለያየ ጎራ ተሰልፈው የነበሩት ማለትም የአጼ አምደ ጽዮን ኮር 7ለ7 ክፍለ ጦርና የአጼ ዘርዓ ያዕቆብ አንደኛ ኮር 7ለ7 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነት አድርገዋል ብለዋል። በኤፍራታና ግድም ወረዳ በተካሄደው በዚህ የምክክር መድረክ ላይ የሁለቱ ክፍለ ጦር ከፍተኛ አመራሮች የናውሰናይ ሻለቃ፣ የስበር ሻለቃ፣ የሲኖ ሻለቃ አመራሮችና የደንበላሽ ሻለቃ ኮማንዶ አመራሮች መገኘታቸውን የገለጸው የዙ ህዝብ ግንኙነት መምሪያ ተመሳሳይ ስም የነበራቸው እነዚህ ሁለት ነባር ክፍለ ጦሮች በአካል መገኘታቸውንና መመካከራቸው በሰራዊቱና በአመራሮቹ እንዲሁም በህዝቡ ዘንድ ደስታንና ከፍተኛ መነሳሳትን የፈጠረ ሆኗል። ይህ የጋራ ውይይት ለቀጣዩ የትግል ጉዞና በጠላት ላይ ለሚወሰዱ እርምጃዎች ይበልጥ ጥንካሬና አንድነትን የሚሰጥ ነው ሲል ተናግሯል። የአዛውንቷ ወይዘሮ አሃዛ ስር የፈጠረው ቁጣ አልበረደም። ነዋሪዎች ህወሓት ማንኛውም ሰው የጦርነት ቅስቀሳን የሚቃወም ከሆነ እስከ 25 ዓመት እስር ይጠብቀዋል የሚል እስር በቅርቡ ማውጣቱን ተከትሎ በተለይም የአንደርታ የተንቤንና የአጋማ አካባቢ ተወላጆች ከልጅ እስከ አዋቂ በገፍ እየታሰሩ መሆኑን ነዋሪዎች ተናገሩ። በተለይም በቅርቡ አንተ በተመቻቸ ቢሮ ውስጥ ወንበር ላይ ተቀምጠህ ወጣቶችን ልቀሟቸው ማለት ምን ለማምጣት ነው ሲሉ የተናገሩት የ76 ዓመቷ አዛውንት ወይዘሮ አሃዛ ህሉፍ በግፍ
መታሰራቸው የፈጠረው ቁጣ ሊበርድ አለመቻሉን ነዋሪዎች ተናግረዋል። ህወሓት ከፍተኛ ጭቆና የሚያደርግበትና ህዝቡም ለህወሓት ጥላቻውን ያለ ፍርሃት የሚገልጸው በትግራይ ክልል ደቡባዊ ምስራቅ ዞን አንደርታ ህዝብ በወረዳው የሚኖሩት የ76 ዓመቷ አዛውንት ወይዘሮ አሃዛ ህሉፍ በቅርቡ በሰጡት አስተያየት ህወሓት በግፍ እንዲያስራቸው ምክንያት ሆኖታል። ይህ መሆኑ ደግሞ የህዝብ ቁጣ ከመቀስቀሱም ባለፈ ቁጣው ሊበርድ አለመቻሉን የአካባቢው ነዋሪዎች ገልጸዋል። ወይዘሮ አሃዛ ህሉፍ ነባር ታጋይና የሰማዕት እናት መሆናቸውን የሚናገሩት የአካባቢው ነዋሪዎች አዛውንቷ የታሰሩት ሰኔ 8 ቀን 2018 ዓ.ም መሆኑን ገልጸዋል። በአሁኑ ወቅት በመቀሌ ከተማ በሚገኝ የፖሊስ ጣቢያ ውስጥ እንደሚገኙ የሚናገሩት የከተማው ነዋሪዎች አንዲት አዛውንት ሴት ጦርነት በቃን፣ ወጣቶች ይኑሩልን፣ የትግራይን ህዝብ ለጥቂት ግለሰቦች ምቾት ሲባል አታስጨርሱት ብለው ላንዳ ሪፖርት ከተሰኘ የዲጂታል ሚዲያ ጋር ያደረጉ ቃለ ምልልስ ለመታሰራቸው ምክንያት እንደሆነ ይናገራሉ። ወይዘሮ አሃዛ በቃለ መጠይቃቸው በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ አጥብቀው ያወገዙ ሲሆን በተለይ በስልጣን ላይ ያለውን የአድዋ ዳይናስቲ የሚባለውንና ከአመራሮች መካከል 99 በመቶውን የአንድ አካባቢ ተወላጆች የተቆጣጠሩት የነደብረ ጽዮንን ቡድን በጉልበታችን ያሻንን እናደርጋለን ማለት ምን ማለት ነው? ዛሬስ ማንን ነው በጉልበት የምታንበረክከው? በቢሮ ውስጥ በተመቻቸ ወንበር ላይ ተቀምጠው ወጣቶችን ልቀሟቸው ማለት ምን ማለት ነው? በተለይም ለመሆኑ ይህንን ትዕዛዝ የሚያዘው ሰው ወልዶ ስሞ ያቀፈ ነው ወይ ሲሉ በመጠይቅ ያቀረቡት አስተያየታቸው እንደ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ወንጀሩኖ አይነት የህወሓት መሪዎችን በእጅጉ ያስከፋ መሆኑን የመቀሌ ከተማ ነዋሪዎች ይናገራሉ። ከዚህ በፊትም በአንድ መድረክ ላይ ይህች ሴት ያለ እፍረት በጭካኔ ደጋግማ ልጅ አዋጡ የምትለን እሷ ስላልወለደች ነው የሚል አስተያየት መሰጠቱን ተከትሎ ያንን አስተያየት የሰነዘሩ ግለሰቦች መታፈናቸውን ምንጮቻችን ተናግረዋል። የ76 ዓመቱ አዛውንት ወይዘሮ አሃዛ ህሉፍም ፈለገ ማያት ተብሎ ከሚጠራው ከመኖሪያ መንደራቸው ተወስደው ከታሰሩ በኋላ ቤተሰቦቻቸው እንዳይጠይቋቸውና ስንቅ እንዳያደርሱላቸው መከልከላቸውን የደረሰን መረጃ ያመላክታል። ይህም ድርጊት በእድሜያቸውና በጤና ሁኔታቸው ላይ ስጋት መፍጠሩን የሚናገሩት አስተያየት ሰጪዎች የእናትየው መታሰር ይፋ መሆኑን ተከትሎ ከወጣት እስከ አንጋፋ የፖለቲካ አመራሮች፣ የሰብአዊ መብት ተሟጋቾችና በርካታ የማህበራዊ ሚዲያ ተጠቃሚዎች ድርጊቱን በጽኑ እየኮነኑት ይገኛሉ። የህወሓት ተቃዋሚ ፓርቲዎች በአዛውንቷ እስር ዙሪያ ተቃውሟቸውን ሲያሰሙም በትግራይ ክልል ያለውን የፖለቲካ አፈና ለመሸፈንና የህዝብን ድምፅ ዝም ለማሰኘት ያለመ ጭካኔ ተግባር ነው። በአሁኑ ሰዓት በማህበራዊ ድረገጾች ላይ ፍትህ ለወይዘሮ አሃዛ በሚሉ መፈክሮች አስቸኳይ መፈታታቸውን የሚጠይቁ የተቃውሞ ድምጾች በስፋት እየተስተጋቡ ይገኛሉ። ከ76 ዓመቱ አዛውንት ወይዘሮ አሃዛ ህሉፍ በተጨማሪም በርካታ እናቶችና ሴቶች ልጆቻችሁንና ባሎቻችሁን አምጡ ተብለው በተለያየ የክልሉ ከተሞች መታሰራቸው ታውቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።